አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ በጣም መልካም ነኝ፣ አልሐምዱሊላህ። እናንተ እንዴት ናችሁልኝ? እና እንግዲህ ያው ዛሬ የመጣሁት በጣም አንድ ነገር ልንገራችሁ ቤተሰብ። ደጎ ረመዳን ነው፣ ደጎ ወር ነው። የሰው ልጅ መተሳሰብ፣ መደጋገፍ፣ መተባበር እንጂ መጣላት የለም። ይቺ አንድ ወር በጣም መልካም ወር ናት፣ በጣም እጅግ እና ሩታ ይኸው እንግዲህ አብርሽ ጥሏት ሄዶ ነበር። ተመልሶ መጥቶ እንዴት ታረቁ ነው። ተመልሶ እቤቱ ገባ ማለት ነው። አንድ ሰው በዚህ ወር ውስጥ ማናቸውም ይሁን ማናቸውም ጠብም አያስፈልግም። ደስታን፣ ፍቅርን፣ መልካምነትን የያዘ ነውና ማለት ነው። በነገራችን ላይ አብርሽ እንኳን ለቤት አበቃህ እላለሁኝ። የአብርሽ ተመልሶ ወደ ቤቱ መጥቶ ፍሩታ በደስታ ፍንቅንቅንቅ ብላለች። አንድ ሰው ይሄን ድረስ ይዤ የመጣሁት አንድ ሰው ከቤት ወጥቶ ሲሄድ በጣም ይከብደናል፣ በጣም እናዝናለን፣ በጣም እናለቅሳለን። የምንወደው የምናፈቅረው ቤተሰብ ሲሆን ማለት ነው። ባልም ሆነ እህትም ሆነ ወንድምም ሆነ እናት ብቻ ወዘተ ደግሞ ሄደው ተመልሶ ሲመጡልን ደስ አይለንም? በጣም ነው የምንደሰተው። አንድ ሰው ሄደብን ብለን በጣም ልባችን ይመታል። በጣም በቃ እንከፋለን፣ አንደሰትም እና ያ ሰው ግን የሄደበት አገር ድረስ ሄዶ በሰላም ሲመለስ ወደ ቤቱ ደስ ይላል። ደስ አይል? በጣም ደስ ይላል አይደል ቤተሰብ? እውነቴን ነው የምላችሁ። አንድ ሰው ከቤቱ ወጥቶ ሄዶ ተመልሶ ሲመጣ መጣልን ብለን ያንን ሰው በሰላም በፍቅር በፈገግታ በሳቅ እንቀበለዋለን። ጠብ ለማንም አይበጅም። የሚበጀው ምንድን ነው? መደጋገፍ፣ መተሳሰብ፣ መወያየት፣ አንቺ ትብስ አንተ ትብስ መባባል፣ መዘራረፍ አያስፈልግም። የቤት ገበና ማውጣት አያስፈልግም። እንደገና ደግሞ ባሌ ከሆነ ሌላ ሴት ጋራ እውይ እህ ማለት አያስፈልግም። ትዳር ነውና ሴትም እንደዛው ወንድም እንደዛው። አሁን ሩታ አብርሽ ሄዶ ነበር ከቤት ወጥቶ ሲመጣ እንዴት ደስ እንዳላት እንዴት እንደፈነጠዘች አያችሁ አይደለ? አይታችኋል። ስለዚህ አብርሽ እንኳን ወደ ቤት ተመለስክ። መልካምነት እንጂ መጥፎነት አያስፈልግም። አሁንም አዎ ሩታ እንኳን ደስ ያለሽ። ባልሽ መጣልሽ፣ ተመልሶ ቤት ገባልሽ። ይሄ ሌላችሁ የፈለግኩት አትጣሉ፣ ተባበሩ፣ ተሳሰቡ፣ ተመካከሩ። አንተ ደግሞ ሌላ ወዲያ ወዲህ አትበል። መልካም ሚስት ሰጥቶሃል፣ አንቺ መልካም ባል ሰጥቶሻል። ተባብራችሁ ተጋግዛችሁ ልጃችሁ እንድታሳድጉ ምኞቴ ነው። ይሄ ልን የመጣሁት ሰምታችኋል። መልካምነት ለራስ ነው። መልካምነትን እንስራ፣ አንጣላ፣ እንተሳሰብ። ትንሽ ስንጣላና ትንሽ ስንነጋገር ሻንጣ ይዘን ወደ ውጭ መሄድ አያስፈልግም። መተሳሰብ መመካከርን እንጂ አይ እንዲካሽ ብሎ ሻንጣውን አንጠልጥሎ መሄድ አያስፈልግም። ሴትም ሆነች ወንድም ሆነ ሰምታችኋል።